እየተፈጠረ ነው? ንገሩኝ እንጂ ቤት የልትሄጂ ነው? እዚሁ አካባቢ አየር ለመቀበል ነው። እቋን ሰብስባ እየወጣች አየር ለመቀበል ነው ትላለህ እንዴ? አንተ የማትረባ ከባለቤት የራቅ ብዬ አልነበረ? ይሄንን ዕቃ እኮ ለጓደኛዬ አድርሰንላት እንድንመለስ ነበረ። እሱ ስላላወቀ ነው ለዛ። አንቺ ትላንት ተወልደሽ እኔ የምታታልኝ ይመስልሻል? ድንቢጥ እውነቱን ልንገርህ፣ ከአንተ ጋር መሆን ስለማይገባት ይዣት አልሄድም። አንተ ማን አዛዥ አደረገና ነው ሚስቴን ይዘህ የምትሄደው? የማንንም ትእዛዝ አልጠብቅም፣ ራሴ ይዣት ሄዳለሁ። የሚያስቆመኝን ሰው ደግሞ አየዋለሁ። ወንድ ወጥቶሃል። እቤቴ ቁጭ አድርጌ በቀለብኩ አንተ ምን ላይ ትፎክራለህ? በመንገድ ገብተህ ለማስቆም ከሞከርክ ፉከራ አለ፣ ከዛም የከፋ ነገር ይገጥመዋል። አንቺ የማያዋጣ መንገድ ላይ ነው የቆምሽው። የዚህ ውርጋጥ ቅጣት አንቺም ላይ እንዳይደርስ። ይኸውልሽ ማንንም እንዳትፈርሽ። አልፈራም። እኔ እንሂድ፣ የሚያስቆመኝን ሰው ያለው አንቺ ግባይ። አልፈራም ነው ያልሽው? አጉል ድፍረት ምን ላይ እንደጣለሽ አየሽው? ተሳስቼ ነው፣ ሳላስበው ነው እንጂ ሆን ብዬ አይደለም። ስህተት በእኔ እይታ ቦታ የለውም። ለእያንዳንዱ ጥፋት ደግሞ ሰውን መቅጣት ደስ ይለኛል። እባክህን ይቅርታ አድርግልኝ፣ ሁለተኛ አይደገመኝም። እኔም ሁለተኛ እንዳይደገምሽ አድርጌ ነው መቀጣችሁ። አንተ ተረገምክ! ልቀቀኝ! እሺ አንበሳው በረደለ? ልቀቀኝ ብያለሁ። በረደለ? አረ ልቀቀኝ ብያለሁ! ዝም በል! ማትረባ ትሰማኛለህ? ልቀቀኝና ማረግን ነገር አሳያለሁ። እሺ ልቀቀኝ ብቻ። አይካልክን ችግር ውስጥ ነው የምትገባው። እንደዚህ ተይዘም ትፎክራለህ? እኔ አንተም ቢያደርገኝ ኖሮ ተንበርክኬ ለምን ነበር? ማትረባ ትሰማኛለህ? መቼም ቢሆን ከአንተ ምህረት አልፈልግም። እሺ እኔ ምህረት ማድረግ ሰው አይደለሁም። ደም እንባ ነው ማስለቅስህ። አንዴ ከዚህ ላምልጥ እንጂ እንዴት አድርጌ እንደምበቀለ አሳያለሁ። መጀመሪያ ከዚህ ውጣ። ወሬኛ ከወጣ በኋላ አይደርስም። ይኸውልህ እንዴት እንደማመልጥ እኔ ራሴ አውቃለሁ። ደግሞ ይኸውልህ አንዴ ከዚህ ልውጣ እንጂ እያንዳንዱ ሚስጥርህን ለልጅህ ነው የምነግርልህ። ምን? ይሄን ማድረግ አትችልም። አለበለዚያ ሲጥ አድርጌ ነው የምገልህ። እኔ ማን እንደሆንክ የተረዳ አይመስለኝም። አትንካኝ። ሄኖክ እንዳንተ አይነት ሰይጣን አባት አይገባም። አባት ሱንክ በጣም ነው የማፍሮሽ። በጣም ልጅ አብርሃም ተረጋጋ። በብስጭት ሞትን አታፋጥ ነው። እኔን ተናግሮ እንዳንተ የታገስኩት ማንም የለም። በፈጠረ እሱን ልቀቀው። እሱ ምንም የሚያውቀው ነገር የለም። እባክህን ልቀቀው፣ እባክህን። አየህ፣ እሷ እንኳን አቅመን አውቃ እየተማጸነችልህ ነው። እኔ ነኝ እዚህ ውስጥ የከተቱት። እሱ ምንም የሚያውቀው ነገር የለም። እሺ እኔ ወድ አንቺ ካልሽ ሁሉንም ነገር አድርጋለሁ። አስመሳይ ሰይጣን ሆንክ ሰው ነሽ። እባክህን አብርሃም ዝም በል። እሷ ፊት ጀግና መስሎ ለመታየት ነው አይደል እንደዚህ የምትንጠራራው? መያዜን አትይሽ። አለቅን፣ አንላቀቃትም። ለማንኛውም አንዱ እሷ እኔ ላይ ደርሻለሁ። ከሁለት አንዳችሁ መቀጣት አለባችሁ። እንዴ ምንድን ነው የምትቀጣን? እሱ ሚስጥር ነው፣ ሲደርስ ነው የምታውቁት። ግን አንድ እድል እሰጣችኋለሁ። የምን እድል ነው የምትሰጠን? ተመልሼ እስከምመጣ ቅጣቱን ማን እንደሚቀበል ተመካክራችሁ ወስናችሁ ጠብቁኝ። እድሉን ለእናንተ ሰጥቻችኋለሁ። እባክህን ምንም እንዳታደርገን እባክህን። ተይው፣ ምንም አያደርገንም፣ ምንም አታደርገንም። ሰማኝ? ምንም ጠብቅ፣ እሱን ያሳያለሁ። የአብርሃም አይደለም። አይዞሽ፣ በቅርቡ እንመጣለን። በጣም ይቅርታ፣ በእኔ ምክንያት በዚህ ውስጥ የገባው። ልጄ ምን ሆነ ነው ብቻ የምታወራው? አባዬ ማርታ ቤት ውስጥ የለችም። የት ሄዳ ነው?
የለችም። አትፈልጋት ማለት ምን ማለት ነው? አትፈልጋት ማለት የት ሄዳ ነው? የት ሄዳ ነው? ቦይ ከሰርጉ ጋር በተያያዘ አንዳንድ ነገሮችን ላውራ ብላ ወደ ዘመዶቿ ጋር ሄዳለች። ዘመዶቿ ጋር? እኔ እስከማውቀው ድረስ እኮ ማርታ ምንም አይነት ዘመድ የላትም። አላቅም፣ ብቻ ደስ እያላት ነው የወጣችው። ትዳር ለመስራት እንዴት እንደጓጓች እኔም ደስ ብሎኛል። አባዬ እኔ እሷ ዘመድ እንደሌላ ነው የማውቀው። ቆይ እንዴት ዘመድ ጋር ብላ ትሄዳለች? እንጂ አላቅም፣ ብቻ ጓደኞቿ ልታገኝ ወይም ዋሽታ ይሆናል። ውሸት? ምናልባት እሱ ላይ ያስኬደን ይችላል። ቤቲ ውሸታም ናት ብለህ ታምናለህ እንዴ? አባዬ በእርግጥ ሚስት ናት አውቃለሁ። በጣም ይቅርታ አድርግልኝ፣ ግን እኔ ማርታን ብዙ አላምናትም። ችግር የለውም። አሁን ስላረገዘች ለልጇ ስትል ትስተካከላለች። ምን እንዴ? ማርታ አረገዘች እንዴ? እንዴ አዋ፣ ይገርማል። ልጅ ካልወለድም ብላ ጭቅጭቅ ነው ያደረገች። እንደውም እኔ ነኝ መጀመሪያ ቀለበቱ ይቀድማል ስላት ልጅ ብላ እሷ ነች ጭቅጭቅ ያደረገች። እቺ ማትረባ አስመሳይ እስከ ዛሬ ድረስ ትጮትብኝ ነበር ማለት ነው። ጭራሽ ማርገዝ ደረጃ። ምን ነው ልጄ፣ ወንድም ወይም ስላገኘ ከፋ እንዴ? ኧረ እኔ አባዬ በጣም ነው ደስ ያለኝ፣ ደስ ብሎኛል። ግን የአብርሃም አብሮ መጥፋት ግራ ስለገባኝ ነው። ታዲያ አንተ ምን አስጨነቀ? ትልልቅ ልጆች እኮ ናቸው። ነገ ተነገ ወዲያ ተመልሶ ሊመጡም ይችላሉ። አይ እንደዚሁ የመጥፋታቸው ነገር ግራ ስላገባኝ ነው። እንግዲህ ተመችቷቸው ይሆናል። እሺ ይሁን አባዬ። ግን ስለ ሰርጉ ምን እያሰብክ ነው? ሰርግ እንኳን ለመደገስ አላሰብኩም። ትንሽ ቀለል ያለ ፕሮግራም ነው ለማዘጋጀት ያሰብኩት። ባለቤት ግን እሺ የምትል አይመስለኝም። ምክንያቱም እኔ ማውቃት በጣም ትልቅ ድግስ እንደምትፈልግ ነው። ምናልባት እሱ የድሮ ባህሪዋ ይሆናል። አሁን ደግሞ የፈለገች አይመስለኝም። ትንሽ ድግስ እንደግስ ያለችኝ እሷ ነች። እኔማ አገር ምድሩን ቀውጢ እንድናደርገው ነበር። አይ ጥሩ፣ የእሷ ምርጫ ከሆነ ጥሩ። አንተስ ምን ታስባለህ? ስለምን አባዬ? ያው የኔ ልጅ አንተና ቤቲን ድሮ የነበራችሁ ነገር ደግሞ ሁሉም ሰው ያውቀዋል። ስለዚህ አንድ ቤት መኖሩ ትንሽ ከባድ አይመስልም? ለነገሩ ልክ ነህ አባዬ። እኔም ስለዚህ ጉዳይ በጣም በተደጋጋሚ ሳስብበት ነበር። ከቤት መውጣት እንዳለብኝ ውሳኔ ላይ ደርሻለሁ። እንግዲህ አንተም ትልቅ ነህ፣ የራስን ኑሮ በመስራት አለብህ። ያን ካደረግክ ደግሞ እኔም ለአንተ ቤት ገዝቼ እሰጥሃለሁ። መቼም አይጥና ድመት አንድ ቤት ውስጥ አይቀመጥም። ጥሩ አባዬ። ለማንኛውም አብርሃም ስለጠፋብኝ ወጥቼ ልፈልገው። እሺ ነች። እሳት አመድን ወለደ ይሉታል። ይሄ ነው አሁን በእኔ ነው የወጣው። ይገርም ነው። ምንም ያደርጋል። ቆይ አንተ ረስተው ሆኖ እንዴ? ዝቶብን እኮ ነው የወጣው። አልረሳሁትም፣ ግን እመኝ። እኔ እኮ ግራ ግብት የሚለኝ ነገር የሰውየውን ባህሪ እያወቅህ ለምንድን ነው እንደዚህ እየሆንክ ያለኸው? እንዲገልህ ነው እንዴ የምትፈልገው? ይኸውልሽ እኔ ለዚህ ሰውዬ በፍጹም መሸነፍ አልፈልግም። በፍጹም ደግሞ መቼም አያሸነፍ ነው። ቆይ አብርሽ አንተ ምንድን ነው የምትለኝ? እንደዚህ ተይዘን እያየህ ራሱ ለምንድን ነው ዝም የማትለው እንዴ? መሸነፉ ከዚህ በላይ ምንም ነገር የለም። ገሎ ሊሄድም ይችላል እኮ። ህግ ባለበት ሀገር ምንም ሊያደርገን አይችልም። ደግሞ እናመልጣለን። ስንወጣ ደግሞ እያንዳንዱን ጉዱን ዝርግፍ አድርገን ነው የምንናገረው። ዝርግፍ አድርገን። በምን አይነት መንገድ ነው ልናመልጥ የምንችለው? ለእሱ የሆነ መፍትሄ እንፈልጋለን። ምን አይነት መፍትሄ ነው ያለው? እሺ እንደምታየው እጃችንም እግራችንም ታስሯል። እኔን እመኝ፣ ምንም ችግር የለው። አንተ አናምኜ ነው እዚህ ሁሉ ጣጣ ውስጥ የገቡት። ምን አለ ቢቀርብኝ? ቢቀርብኝ ያልሽው? እኔ እኮ አንቺን ለማዳን ብዬ ነው እዚህ ጣጣ ውስጥ የገባሁት እኮ። የማይሆን መንገድ ነው ታዲያ የመረጥ ነው እንዴ? ከሰውየው ማምለጥ እንደማልችል እያወቅኩኝ መደፈር አልነበረብኝም። እሺ ቤቴ፣ አሁን መወቃቀሱ ይቅርና መፍትሄ እንፈልግ። ስልካችን የሚጠራ ነው። ስልካችን የተቀመጠበት ቦታ ራሱ ከኛ በጣም ርቋል። እንዴት ነው የሚረዳንን ሰው ልናገኝ የምንችለው? ይኸውልሽ መጀመሪያ አንቺ ተረጋጊ። እንደዚህ ተረባብሸሽ ምንም አይነት መፍትሄ ልታመጪ አትችይም። ቆይ እስኪ አንድ ጥያቄ ልጠይቅህ። ቆይ የምን ሚስጥር ይዘህበት ነው 10 ጊዜ ሚስጥርህን እዘረግፈዋለሁ እያልክ ስታስፈራራው ነበር? ሰውየው የወጣለት ማፊያ ነው። በጣም አደገኛ ሰው። ይኸውልሽ በጣም ብዙ ወንጀሎችም ጭምር አሉበት። እኔ ምን ስትይ እጁ ላይ እንደወደቅሽ ምንም አላውቅም። እባክህ እኔም ከረፈደ ነው እንደዚህ አይነት ሰው መሆኑን የገባኝ። እስኪ ንገረኝ ስለሱ ትንሽ እንኳን ልወቀው። የሚገርምሽ የሄኖክ እናት በህይወት አለች። እናት ናት እያለ አረብ ሀገር ነች ውጭ ነች እያለ የሚያወራው እንጀራ እናቱ ነች።
ሄኖክ እናቱ ውጭ እንዳለች ነው የሚያውቀው፣ ግን እሷ አይደለች። እናቱ ሌላ ሴትዮ ነች። ምን? እንዴት ይሄንን ትልቅ ሚስጥር ይደብቀዋል? ምን አይነት ጨካኝና አረመኔ የሆነ ሰውዬ ነው? የእሱ ሀሳብማ እናትን የምታክል ነገር ለማራቅ ነበር፣ ግን እናቱ ላይ አይችልም። ሄኖክን ለማየት ሰፈር ድረስ ትመጣ ነበር። ታዲያ አንተ ይሄንን እያወቅህ ለምንድን ነው ዝም ያልከው? ምን ማድረግ ነበረብኝ? አባትየው ይሄን ነገር እንደማቅ ሲያቅ እንደሚገለኝ ነገረኝ። እኔም በጣም ፈራሁ። አሁን ግን እውነቱ የሚጋለጥበት ትክክለኛ ጊዜ ደርሷል። ስለዚህ አጋልጧል። እሺ ታዲያ አሁን እንዴት ብለን እንነግረዋለን? የሆነ ዘዴ አናጣም። ትንሽ ብቻ እንታገስ። እሺ ማናችሁ ላይ ወሰናችሁ? መግደል አይደለም የምፈልገው። ናና እንግደል፣ እኔ እንግደል። እውነት ለሴት ብለህ ራስህ ልትሰዋ ነው? እውነትም ጀግና ወጥቷል። እባክህን፣ ጥፋቱ የኔ ነው። እባክህን እሱን ተው፣ እኔን ቅጣኝ። የጊዜ ጉዳይ ነው እንጂ ከሁለት አንዳችሁ መቀጣታችሁ አይቀርም። ዋናው ግን ከሁለት አንዳችሁ ማን ይቀጣል? ስማኝ፣ ሴት መግደል ጀግና ያስብልም። እሺ ወንድ ከሆንክ ደግሞ እኔ ጋር ነው። ና ራስን እንደ ወንድ እንደ ጀግና ነው እንደምቆጥረው። ትሰማኛለህ? እሱ እንዳንተ ሰውን አስሮ አያሰቃይም። ለሴት ክብር ሲለው እንደዚህ እየሆነ ያለ። ዝም በይ አንቺ ሚጥሚጣ! ጭራሽ ቀና ብለሽ ማየት ጀመርሽ። ጭራሽ ይሄ ነው አይደል የልብ ልብ የሚሰጥሽ? አሳያለሁ። ምን ልታረግ ነው? ምን አስቸኮለ? ባይነል ተያወራለ ምን ልታረግ ነው? ምን ልታረግ ነው? ይሄኛው ይሻላል አይደል? ይሄኛው ትንሽ የሚያረጋጋ ይመስለኛል። ምን ልታረግ ነው? እባክህን፣ እባክህን እሱን ተው። እኔ እንደፈለግህ አድርገኝ። እባክህን እሱን ተው። እባክህን፣ 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 ወይኔ ጉዴ! እባክህን፣ እባክህን እሱን ተው። እባክህን ኬቢ እሱን ተው። እባክህን ዝም በይ አንቺ! ወደ አንቺ እንዳልዞር እንደጠበቅኩ አይደለም። ለካስ እንደዚህ ጠንካራ ነኝ። እባክህን፣ እባክህን ምህረት አድርግልን። ሁለተኛ አይለመደንም። አየህ አይደለ ቅጣቱ እንዴት እንደሰራ፣ እንዴት እንደተለሳለስክ። እባክህን፣ እባክህን ከዚህ በላይ አትጉዳው። ከዚህ በላይ እንድትጎዳው አልፈልግም። እባክህን ተው። አሁን ደግሞ የአንቺ ተራ ነው። እሷ እንዳትነካት! አንተ ሴጣን እንኩ ሰውዬ፣ እሷን ጫፏን እንዳትነካት! እሺ አሁን ወደ ቤቴ ወስጄ እንደፈለግኩ አደርግሻለሁ። ማን እንደሚያስጥልሽ አያለሁ። እባክህን፣ እባክህን ምንም እንዳታደርገኝ። እባክህን ልለምንህ። ልመናሽ ተቀባይነት የለውም። አሁን ቀጥ ብለሽ ወደ ቤት እንሄዳለን። ጫፏን እንዳትነካት! 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 እባክህን፣ እባክህን አንተ ሆኜ እንዳትነካት! እየሰማኝ ነው? እንዳትነካት! ምንም ዋጋ የለም። እባክህን ምን ልታረጋት ነው? ምን ልታረጋት ነው? መልስልኝ! እባክህን አንተ ሴጣን ቁራጭ! እኔ አብርሃም አይደለሁ። እገልሃለሁ! እገልሃለሁ! እባክህን ምንም እንዳታደርገኝ። እባክህን፣ እባክህን
በቃ እኔ ገላት ወይ እገዛለሁ። እንዴ አባዬ የት ሄዳችሁ ነበር? ቤት ሊቀበላት ሄጄ ነበረ። ማርታ ግን እኮ ዘመድ እንዳለሽ አላውቅም ነበር። ዘመድ? የምን ዘመድ? እንዴ ጓደኛዋ ጋር እኮ ነው ሄደችው። ሄኖክ እኔ ዘመድ ጋርም ሆነ ጓደኛዬ ቤት አልሄድኩኝም። ልጄ ከባለቤቴ ጋር የምናወራው ነገር አለ። ችግር የለውም አባዬ። እንደወጣላችሁ ፈልጋችሁ ነው? ካላስቸገርኩ የራሳችን ጊዜ ያስፈልገናል አይደለ እንዴ? እኔ ውድ ሄኖክ ከዛ በፊት ግን ማናገር የምፈልገው ነገር አለ። በኋላ ይደርሳል የኔ ልጅ። አሁን ከባለቤቴ ጋር የምናወራው ጉዳይ አለ። ልክ ነህ አባዬ። በኋላ ማውራት እንችላለን። ቆይ ግን አንተ ለምንድን ነው የማታዳምጠኝ? የግድ እኮ መስማት ያለብህ ጉዳይ ነው። ቤቲ ለጥሩ ጉዳይ ነው የፈለግኩሽ። ምን ነው ረሳሽው እንዴ ቅድም? እሺ ይመቻችሁ። ደግሞ እርጉዝ በመሆንሽ በጣም ደስተኛ ነኝ። እሺ ሰላም ዋሉ። ደህና ዋል የኔ ልጅ። አንቺ ምን ልትይው ነበር? መሞት ነው እንደምትፈልጊው? ጭራሽ እኔ እንደዛ አላሰብኩም። ሌላ ነገር ልሎ ፈልጌ ነበር። ልትሸውጂኝ ባትሞክር ይሻልሻል አንቺ ቆሻሻ። ምናልባት ተጨንቆ ከሆነ እኮ መጥቻለሁ ልለው ነበር። እሱ ከኔ በላይ ሊጨነቅልሽ አይችልም። ነግሬሻለሁ። አንቺ ልጅ አሁን ቀጥ ብለሽ ወደ መኝታ ቤት ግቢ። ሁሉም ነገር ይከናወን። ቀጥይ። እባክህን ገና እኮ አንድ ፍሬ ልጅ ነኝ። አንድ ፍሬ? ነይ በይ ቀጥይ። አትጨማለቂ። አብርሃም ሰው ምን ሆኖ ነው? ቆየች። ቆይ በሰላም ነው የጠፋው? የቤቲ ማርገዝ ሲያንስ ደግሞ የአብርሃም መጥፋት። እሰራለታለሁ። ልጅ የምሩን ችግር ገጥሞት ነው እንዴ? አብርሃም አርፈሽ ተቀመጭ። የምትበያውን ብቻ አድርጊ። ቶሎ በይ። አሁን ልብስሽን አውላቂ። ቆይ አንተ ግን ሴት ልጅ የለህም እንዴ? ሴት ልጅ ቢኖር በትልቅ ሰው ጥቃት ሲደርስበት ደስ ይላል? እስኪ ንገረኝ። ተናግረሽ ሞተሻል። ሲጀመር ሴት ልጅ የለኝም። ስለዚህ ስሜቱን አላውቀው። እሺ እህትስ? በቃሽ። አንቺ ማነሽና ነው ከኔ ማምለጥ አስብሽው? እንዴት ብትደፍሪ ነው እንደዚህ ያደረግሽው? አሁን ቶሎ በይ። ልብስሽን አውላቂ። እባክህን ቆይ ምን ልታደርግ ነው? ተገደሽም ቢሆን ታደርጊዋለሽ። ይቅርታ አድርግልኝ። ተሳስቼ ነው ለማምለጥ የሞከርኩት። ጎበዝ። አሁን በይ። በጸባይ ስራችን እንቀጥላለን። ቆይ ቆዮች አሉ አይደል እንዴ? እባክህን እኔን ተወኝ። ዝም በይ። የሚጣፍጠኝን እኔ ያውቃለሁ። ከአንቺ የተሻለ ደግሞ ላገኝ አልችልም።
አሁን በይ ልብስሽን አውላቂ፣ እያበሳጨሽኝ ነው። እምብያሽን ነው በጉልበት እንጠቀም ልታስገድጂኝ ነው። ወይኔ ጉዴ! እባክህን ተወኝ እያልኩ ነው። አሁን እንደፈለግኩ ማድረግ እችላለሁ፣ ማንም አያስቆመኝም። እባክህ ሌላ ነገር ጠይቀኝ፣ የፈለግከውን ነገር አደርግልሃለሁ። እኔ የምፈልገው ከአንቺ ጋር መተኛት ብቻ ነው። ሌላውን ነገር በገንዘብ ያደርገዋል። እሱ ሊሆን አይችልም። እኔ ሄኖክን ከልቤ ነው የማፈቅረው። እባክህን ልቤን ትሰብረዋለህ። የማይሆን ህልምሽና ተረት ተረትሽን አቁሚ። ደግሞ ከዛ ፈዛዛ እኔ ነቅ ያልኩት አልሻልሽም? ቆይ ሄኖክ ልጅህ አይደል እንዴ? ለልጅ ጥሩ ሴት አትመኝለትም እንዴ? ልጄ ቢሆንም ከኔ ላስቀድመው አልችልም። ሁሌም ራሴን ነው ማስበልጠው። ቢሆንም በቃ ለሄኖክ አስፈልገዋለሁ። እባክህን ይሄ እንዲሆን አታድርግ። ያንን የማይረባ ልጅ እዛው በታሰረበት ግንባሩን ብዬ ነው በት ነው። እባክህን ብያለሁ፣ ተወኝ እባክህን። አይዞሽ፣ ምንድን ነው እንደ ልጃገረድ ማሽኮረምምሽ? እባክህን ተወኝ ብያለሁ። አንተ ያማል በሰላም ስልክ ማታነሱ? ይኸውልህ ነው ትልቅ ችግር ተፈጥሯል። የምን ችግር ነው? ችግር እንኳን ቢገጥም አንስታ አትነግረኝም እንዴ? አንተ ምን ሆነህ ነው? ይኸውልህ አዳምጠኝ። አላዳምጠም አብርሃም። ቆይ ምን አይነት ሰው ነህ ግን አንተ? ምን ማለት ነው ስልክ አለማንሳት? ሄኖክ ችግር ላይ ነኝ እያልኩ እኮ ነው ያለሁት። አብርሃም ደግሞ ሁሌ የልጅ ጨዋታ ምንድን ነው? ቆይ የማይመስል ነገር የምታወራው? ሄኖክ እየቀለድክ ነው እንዴ ያለው? እንድታዳምጠኝ እፈልጋለሁ እኮ እያልኩ ነው ያለሁት። አንተ የምር ነው እንደ ችግር ውስጥ ነኝ የምትለኝ? አዎ ቤቲ ትልቅ አደጋ ውስጥ ነው ያለችው። ጥቃት ሊደርስባት ነው። ልንደርስላት ይገባል። አንተ ቆይ ስለምን ችግር ነው የምታወራው? ለምን አትዋትም ግን ይችልች? ይኸውልህ ማርታ ማለት የለየላት አጭበርባሪ ናት። አንቺ ልጅ አርፈሽ ተቀመጭ፣ አትረብሽኝ ብዬሻለሁ። እባክህን ተወኝ ብያለሁ። ወይኔ ጉዴ! አንቺ የሚሻለው አርፎ መቀመጥ ብቻ ነው። እባክህን ልቀቀኝ ብያለሁ። ወይኔ እባክህን ተወኝ፣ እባክህን። ሄኖክ ቤቲ ችግር ውስጥ ነች እያልኩ ነው ያለሁት። ለምንድን ነው የምትቀልደው? ቆይ ስለምን ችግር ነው የምታወራው? ማርታ እኮ በዚህ ሰዓት ከአባዬ ጋር የጫጉላ ጊዜዋን እያሳለፈች። ጫጉላ? ጭራሽ ማርገዟን አልነገረችኝም። አንተ እቺ የተረገመች ልጅ። ሄሎ በዚህ ሰዓት ባትሪ ይዘጋል። አቶ አብርሃም ዘጋው ስልኩ። ምን ባደርጉ ነው የሚሻለኝ? ሄኖክ ምን አለ አንድ ቀን እንኳን ብታዳምጠኝ። ሰዎች
እባክህን ተወኝ፣ ተወኝ ብያለሁ። እባክህን ተወኝ፣ ተወኝ። እንደዚህ በሰጭሻሻ ቆይ ግን አብርሃም ጤና አታለን? ምንድነው እንደዚህ ድርቅ ያልከው? ማርታን ከኔ በላይ አውቃታለሁ አልክ። ምን ያህል ደስተኛ እንደሆነች ብታውቅ ኖሮ እንደዚህ ባልተከራከርክ። አብርሃም በቃ ድርቅ ካልክ ድርቅ ነው አይደል? ማፈሪያ እችን አንድ ፍሬ ልጅ ትጫወትባት ነው? ምን ነው የኛል በቃ ብሎ ሆነ? ዞር በይ፣ ደሜን አታፊው። እምቢ ካልሽ እገልሻለሁ። ስንቴ ትገለኛለህ? አይኔ ያየች ልጅን ህይወት ስታበላሽ ቆሜ አላይክም። እንደፈለግኩ ማድረግ መብቴ ነው። እናንተ ለእኔ መጫወቻዎቼ ናችሁ። በቃ ከዚህ በኋላ በገንዘብ እንደፈለግህ ማድረግ አትችልም። ማን ይከለክለኛል? ህሊና የሚባል ነገር የለህም? ልጅ ትሆናለች እኮ ከዚች አንድ ፍሬ ልጅ ጋር የኛል በቃ ብሎ ሆነ? እንደገና ደግሞ በሱ ይኸውልሽ፣ ሽባ ሳላረግሽ ቀጥ ብለሽ ቤት ይለቀሽ ውጭ፣ አለበለዚያ ግን ታውቂኛለሽ። የፈለግከውን ነገር ማድረግ ትችላለህ። እኔ ግን እች ልጅ ትይኝ የትም አልወጣ። ማን አባሽ ስለሆንሽ ነው እኔ እንደዚህ የምትናገሪኝ? እኩል ከኔ ጋር ፍላፊ እየተካፈትሽ ነው። አሁን ዞር በልልኝ፣ እንዳትጠጋኝ፣ ጫፌ እንዳትነካኝ። አሁን ከቤቴ ውጭልኝ፣ አይንሽም ማየት አልፈልግም። እወጣለሁ። እምወጣው ግን እቺ ሚስኪ ልጅ ይዤ ነው። እንድትጫወትባት በፍጹም አልፈቅድልህም። ገነት፣ ነግሬሻለሁ። ከዚህ በላይ አንቺን መታገስ አልችልም። እስካሁንም የታገስኩበትን ምክንያት ይገባሻል። የልጅ እናት ስለሆንኩ ለዛ ነው ጉልት ቸርቻሪ አድርገህ ልጄን እያዩኝ በናፍቆት እንድሰቃይ ያደረከኝ። ገነት፣ ከዚህ በላይ ለሚፈጠረው ነገር እኔ የለሁበትም። ውጭ ብዬሻለሁ። ያንተ ማስፈራራት በቅቶኛል። ከዚህ በኋላ ምንም እፈራው ነገር የለም። ፊት ለፊት ቆሜ ነው የምጋፈጥህ። እንደዛ ከሆነ እናያለና። ስርዓትህን ያዝ፣ ጫፌ እንዳትነካኝ። ካለበለዚያ ግን ውዬ ነው የምጮኸው። ለምን በሪታ መንደሩን አታቀልጪው? ውጭ! ልቀቀኝ! ልጅቷን ይዤ ነው የምወጣው። ልቀቀኝ! ውጪ! ልቀቀኝ! ውጭ! ማርጋባ፣ ምን አባሽ ልትሰሪ ነው እዚህ ቤት የመጣሽው? ምን አባሽ ልትሰሪ ነው የመጣሽው? ንገሪ። ልቀቀኝ እባክህ ወደዛ። ሰማኛለህ? የኔ ህይወት ያለው እዚህ ቤት ነው። የትም ንቅንቅ አይደለም። ልጄን ለአንተ ለአውሬ ተሰጥቼ ዝም አልልም። ልጄ ስትይ ነው የሰማሁሽ። ከዚህ በፊትም ልጄ ስትይ ሰምቼሻለሁ። ሁለተኛ ይህንን ቃል ስትናገሪ እንዳልሰማሽ። ይሄ ነገር ሄኖክ ጋር ይድረስና በገመድ ነው ማንጠለጥልሽ። ሰማኛለህ? ከዚህ በኋላ ምንም የሚያጓጓኝና የምፈራው ህይወት የለኝም። ልጄ እንደሆነ አድጎልኛል። እውነቱን እንዲያውቅ እፈልጋለሁ። አረ የሚቀበልሽ ይመስልሻል? አንቺን የት ያውቅሽና? ምን አገባ ደግሞ? የት የምታውቂው ልጅ ነው? አይንሽን ነው ማጠፋልሽ። ተግባባን? ደግሞ ልጅሽም በአንቺ ወጥቶ ነው እንደዚህ ጅል የሆነው። እሱ እንደ እናቱ የዋና ሩሩ ልብ ነው ያለው። ዝም በይ። አሁን ቀጥ ብለሽ ውጭ። አልወጣም። እኔ እችን ህፃን ልጅ ለሰይጣን ጥዬ የትም አልሄድም። ከፈለክ ደግሞ እንደለመድከው ልታሰቃየኝ ትችላለህ።
የማዝንልሽ መስሎ ከተሰማሽ ተሳሰሻል። ሀዘኔታ እንደሌለኝ ጠንቅቀሽ ታውቂያለሽ። እርኩስ መሆንን በደንብ አውቃለሁ። ለዛ ነው ከአንድ ፍሬ ልጅ ጋር ለመተኛት የምታስበው። ዝም በይ አንቺ ማትረቢ፣ አይንሽን ማየት አልፈልግም። ቆሻሻ ውጪ፣ ውጪ! ቀጥይ! ማትረባ እዚህ ቀጥይ! አባዬ ምን አድርጋ ነው ገፍትራት? ስትሰርቅ አግኝቻት ነው። አልወጣም ብላኝ እኮ እየታገለች ነው። እኔ ሌባ አይደለሁም። አንድ ፍሬ ልጅ የወተት ሲመጣ ይችላል ጩኸት ሰምቼ የተከተልኩት። ሴት ቆይ ምንድን ነው አባዬ? አልገባኝ። ሌባ ናት። አልወጣም ብላ ድርቅ ስትል ነው ያዝኳት። እኔ በፍጹም ሌባ አይደለሁም። መንገድ ላይ አንዷን እየጎተተ ሲመጣ ይችላል የተከተልኳቸው። ጭራሽ ተደርበሽ ትመልሽልኛለሽ? ምን አይነቷ ፈጣጣ ነች? ቀጥ ብለሽ ውጫው። እስኪ ቆይ አባዬ አንዴ ተረጋጋ። እስኪ እሷን የምናዳምጣት ምናልባት እኮ እውነት ሊኖራት ይችላል። ምንድን ነው ይሽኔ ናት? አንተ ከኔ እሷን አምናት ነው የማንንም ወሬ የምታዳምጠው? ትገርማለህ። በጣም ነው ያዘንኩብህ። ኧረ እኔ አባዬ ሳላምን ቀርቼ አይደለም፣ ግን ደግሞ እስኪ እንስማት። ምናልባት ያየችው ነገር እኮ ሊኖር ይችላል። እኔ ሌባ አይደለሁኝም። ምን መሰለህ፣ ይኸውልህ ቆይ የኔ ልጅ ለምን አታስወጣልኝም? አስወጣት። አንዷን ልጅ ሁሉ እየጎተተ እያመናጨቀ ሲያመጣት አይቼ እኮ ነው የተከተልኩት። ምን አይነት ላይ ደረቅ ነች? አባዬ ምን ሆነሃል? ለእሷ እያደላ ነው እንዴ? አባዬ ማጋላት አይደለም። ትልቅ ሰው አለች እንዴ? እጅ እንዴ ነው የምታዘዝህ? መኝታ ላይ ገብታ ዕቃ ስትሰርቅ ነው የያዝኳት። እንዴ ኧረ አይደለም፣ መኝታ ቤት የሆነ ሄኖክ ምን ሆነሽ ነው ደግሞ አንቺ? ስነ ስርዓት ነሽ፣ አለበለዚያ አብርሃም ትገለዋለህ። ለምን ይዘልኝ አትወጣም? እኔ ሰላም ነው የምፈልገው። ሁለተኛ አይንሽ ማየት አልፈልግም። ውጭልኝ። እሺ በቃ ተረጋጋ አባዬ። ይኸው አስወጣታለሁ። በቃ ተረጋጋ አባዬ፣ ተረጋጋ። አንቺ ምን አባሽ ልትሰሪ ነው የተንቀለቀልሽ የወጣሽው? እኔና አንቺ ብዙ ያልጨረስነው ነገር አለ። ቀጥይ፣ ወደ መኝታ ቤት ቀጥይ። ቆይ አላሳዝንህም እንዴ? እኔ ሀዘኔታ የሚባል ነገር የለብኝም። ቀጥይ። ለተፈጠረው ነገር በጣም ይቅርታ። ኧረ ምን አጥፍተህ ይቅርታ ትጠይቀኛለህ? ይቅርታን መጠየቅ ካለብኝ እኔው ራሴ ነኝ። አንቺ ምን አጠፋሽ? ምናልባት ያልተረዳንሽ ነገር ነው። የኔ ጥፋት እንዲህ ነው ተብሎ በቀላሉ የሚነገር አይደለም። በደል ነው የፈጸምኩት። አንቺ ስራ ከመስራት ውጪ ምን አጠፋሽ? ምንም ይቅርታ የሚያስጠይቅሽ ነገር የለም። የኔ ልጅ እኔ በውስጤ በጣም ከባድ ኃጢአትና በደል ነው ይዤ የተሸከምኩት። በፈጣሪም የሚያስጠይቀኝ እባክህን ይቅርታ አድርግልኝ። ምንም ይቅርታ የሚያስጠይቅ ጥፋት አላጠፋሽም። ተይ እባክሽ እንደዚህ አትበይ። እውነት አሁን አንተ የዛ ሰውዬ ልጅ ነው? አባቴ ትንሽ ስሜታዊ ሲሆን የሚናገረውን ነገር ስለማያውቅ እባክሽ ይቅርታ አድርጊለት እንጂ አባዬ አንቺ እንደምትይው ክፉ ሰው አይደለም። በጣም ጥሩ ሰው። ጥሩ ሰው እንዳልኩሽ አባቴ በጣም ትሁትና መልካም ሰው። ምናልባት ከሚስቱ ጋር የነበረውን ጊዜ ስላቋረችበት ትንሽ ተበሳጭቶ ሊሆን ይችላል እንጂ ስራውን የሚወድ በጣም ሰው አክባሪ ሰው። ማለት ቤት ያለችው ልጅ ሚስቱ ነች እንዴ? አዎ ሚስቱ ናት። በቅርቡ ይጋባሉ። ትንሽ የሰርግ ድግስ ምናምን ስላለበት ለዛ ይመስለኛል ትንሽ ጸባይ የተቀያየረው። ስራ በዝቶበታል። ቆይ ልጁ ትሆናለች እኮ። አንተስ ደግሞ ለምንድን ነው እንዲያገባት የፈቀድክለት? እሱማ እኔም ብዬ ነበር፣ ግን ደግሞ እሱን ልታገባው እንደምትፈልግና እንደምትወደው በጣም በተደጋጋሚ ጊዜ ነግራኛለች። ስለዚህ ከአባቴ ጋር መኖሩ ምርጫዋ ነው። ምንም ማድረግ አልችልም። አይመስለኝም። አንተ ያላስተዋልከው የሆነ ነገር አለ እንጂ ልጅቷ በፍጹም ደስተኛ አትመስልም። አይ አባቴን ስለማታውቂ ነው። ግድ የለሽም። አባቴ በጣም ጥሩ ሰው። ማርታም ብትሆን ፊቷ ላይ ደስታ የሚታይባት አይነት ሰው ስላልሆነች ነው እንጂ በዚህ ውሳኔ በጣም ደስተኛ ናት። የማትረቢ ምን ለማውራት ነበር ስታሰፈስፊ ነበር? ምን እንድለው አልነበረም። በቃ ናፍቆኝ ስለነበረ ላቅፎ ነው። ናፍቀኝ? አንቺ ወረዳ፣ ሁለተኛ ይህንን ቃላት ደግመሽ ስታወሪ እንዳልሰማሽ፣ አለበለዚያ ግን ግንባርሽን ነው የምለው። እሺ ይቅርታ፣ ሁለተኛ የለመደኝም። እንደዚህ ጸባይሽን አሳምረሽ ብትኖር ይሻልሻል። ሁለተኛ ምንም ነገር አለም። በቃ አንተ ተወኝ። ሚስጥርህንም ደግሞ ለማንም አልናገርም። እና ለማውጣት ማስበሽ ነበር? ምላስሽን ነው ከስሩ ጎልጉዬ ማውጣልሽ። እውነት እኔ ምንም አይደለም። በቃ እኔን ተወኝ እባክህን። አልተውሽም። አንቺ የኔ ብቻ ነሽ የኔ።
እንዳንቺ የተፈታተኝ ሰው የለም። ቆይ አንተ ለምንድን ነው የማይገባ? ከእንግዲህ በኋላ ምንም አይነት ስህተት አልታገሰሽ። እንደምትወጂኝ ታስመስያለሽ። አለበለዚያ ግን አብርሃምና ሄኖክን እደፋቸዋለሁ። ለማንም ምራራ ሰው አይደለም። ተግባባል? እባክህ ምንም እንዳታደርጋቸው። በእኔ ምክንያት እንዲጎዱ አልፈልግም። እባክህ እንደዛ እንዳይሆን ከፈለግሽ ያልኩሽን ታደርጊያለሽ። ብቸኛው አማራጭሽ ይሄ ብቻ ነው። እሺ በቃ አንተ የምትፈልገውን ነገር አደርጋለሁ። እባክህን እነሱንም እኔንም ቢሆን ምንም እንዳታደርገኝ እባክህን። እኔና አንቺ መጋባታችን አይቀርም። ደግሞ ሌላ ነገር እነሱ ፊት ስታወሪ እንዳልሰማሽ። ያንን እርኩስ ያለበት ቦታ ሂጂ ነው ግንባሩን ምለው። እቺ የማትረባ እባክህን ምንም እንዳታደርገው እባክህን። እባክህን ልለምንህ ምንም እንዳታደርገው። እኔ ጉዴ ምንድን ነው የማደርገው? ምን መሰለኝ ልጅ፣ ቢያንስ የተፈጠረውን ነገር ለአንተ ላስረዳ። ቅድም ስራ ቦታ ላይ ያለሁኝ እቺ ቤት ያለችው ልጅ እያመናጨቅና እየጎተተ እያስጮኸ ነበር ይዟት የመጣው። ማለት የምን ጩኸት የምን ማመናጨቅ ነው የምታወሪው? የኔ ልጅ ቅድም ወደ ቤት ስገባ ያየሁትን ነገር በጣም ለማመን ይከብዳል። በእርግጥ ሰውየው ያደርገዋል፣ ግን ደግሞ በዚች ልጅ ላይ ይጨክናል ብዬ በፍጹም አላሰብኩም ነበር። ቆይ ስለ የትኛዋ ሴት ነው የምታወሪው? ቤት ስላለችው ነው። ሄኖክ ከማንም ጋር እያወራ ለምንድን ነው ጊዜ የምታቃጥለው? አንቺም ወደ ጉልትሽ ሂጂ። አባዬ ክብራችንን እንደፍራለች። አንተም ደግሞ አሁን ወደ ቤት ግባ። እሺ ቆይ እገባለሁ። የጀመርነው ወሬ ያለ እሱ ልጨርስ። ትእዛዝ የምናውቅ ነው ወይስ ጉርምስና ነው? እሺ በቃ ለማንኛውም ሱቅ ደርሼ ልመለስ። አይዞሽ። ቆይ ምን ልትዩ ነበር? ምን አገባ? ሞት ጠምቶሻል ማለት ነው። አንድ ነገር ልስማና አንቺን ሳይሆን እሱን ነው የምገለው። አንተ ጨካኝ አውሬ! ትሽ አንቺ ቆሻሻ፣ እዚያ አካባቢ ላይሽ አልፈልግም። አለበለዚያ ግን ግንባርሽን ነው የምልሽ። እናያለን እሱ ልጄ የማንንም የማይረባ ወሬ ታዳምጣለህ? አባዬ ወሬ ማዳመጥና ያለማዳመጥ ጉዳይ አለ። ሴትዮን ስታያት አታሳዝንም? ልጄ ለድሃ አትዘን። ለድሃ ካዘንክ አንተም ድሃ ሆነህ ነው የምትቀረው። ትሰማኛለህ? እኔን አባትህን እያመሰገንክ ነው መኖር ያለብህ። አባዬ ትንሽ ስሜቷ ተነክቷል። ሴትዮዋ እኮ ጉልት ሽጣ ነው የምኖረው። እኔ እንጃ ልክ አትመስለኝም። አዎ የቃዠሽ ነው። ሁለተኛ ይችን ሴትዮ እንዳታገኛት። ቆይ ለምን? በቃ አታስፈልግም። ከድሃ ጋር አትነካካ። የዋህነትን አይታ ልትጠቀምብን ነው። ቆይ ግን እኔ እንዴት እንደዛ አላሰብኩትም ነበር እንዴ? ታዲያስ ሆን ብላ እኮ አቅዳበት ነው የመጣችው። የታለች ቤቲ? ቤቲን የት ነው የደበካት? ተረጋጋ እንጂ ያን ስለምን መደበቅ ነው የምታወራው? ይኸውልህ ትሰማኛለህ? በዚህ ሰዓት ምንም መረጋጋት አልፈልግም። ያለችበትን ቦታ ብቻ ንገረኝ። አብርሃም ቆይ እንዴት ነው አባቴ የምታናግረው? በስነ ስርዓት ተረጋጋና አናግረው እንጂ። ትሰማኛለህ? አሁን በትህትና ማንንም የማናግርበት ጊዜ ላይ አይደለም ያለሁት። አሁን የት ነው የደበቅከት? ከደበቅክበት ቦታ አውጣት። ትሰማኛለህ? ምንም ትህትና የለኝም። አንተ አባቴ ነው ማንም ያልከው? ቶ እኔ ልጅ ስለተበሳጨ ነው። ማርታ እኮ ቤት ነው ያለችው። ምን ብዬ አሰቃያታለሁ? ከፈለክ መኝታ ቤት አለችልህ። አባዬ ሰሞኑም እንደሆነ አለቅ የቀን ግጀልኝ ነው የሚያወራው ሁሉ ስለ መሰቃየት ስለ እገታ ምናምን። ምን እየሆንክ ነው ግን አንተ? ምናልባት አሞት ይሆን እንዴ? ካልሆነ ሆስፒታል እንውሰደው። የታመማችሁትማ እናንተ ናችሁ። እኔ ልትሸውደኝ አትችልም። እሺ ቆይ እንዴት እንደዚህ ታደርጋለህ? እንዴት አይነት አስመሳይ ሆንክ ሰው ነህ አንተ? አብርሃም ስነ ስርዓት ነህ። ስለ አባዬ እንደዚህ አይነት ነገር እንድታወራ አልፈልግም። ላስታውስልኝ ስላደረገልህ ነገር አንድ ሁለት ብዬ ልቁጠር አይደል? እኔ ጤነኛ መስሎ እየታየኝ አይደለም። አትዘንበት በቃ። ልጅ አብርሃም ና እስቲ ከጎኔ ቁጭ በል። አባዬ ለደግነት መስመር አብጅለት እንጂ እየሰደበህ እኮ ነህ። ትሰማኛለህ አብርሃም? ከዚህ በኋላ አባዬን አንድ ነገር እንድትናገረው አልፈልግም። በስነ ስርዓት አናግሮሽ። አልገባህም እኮ አሁን እያደረገ ያለውን ነገር በፍጹም አታምነኝም። ሰውየው በጣም አስመሳይ የሆነ ሰው ነው። ይኸውልህ ትሰማኛለህ? ከሰይጣን የባሰ ሰውዬ ነው። አይ እንግዲህ አንተ ፊት የቆምህ ታሰድበኛለህ። ምን ላድርግ አባዬ? ጓደኛ ሆኖብኝ እኮ
አንተ አባዬን ለምንድን ነው ያለ ስሙ ስም የምትሰጠው? ሄኖክ ለምንድን ነው የማገልጠው? እስኪ አይንን ግለጥ። እኔን እንደፈለግ ልጄን ግን እንድትናገርብኝ አልፈልግም። በሱ የሚመጣብኝ ሰው ካለ አራስ ነብር ነው የሚያደርገኝ። እኔ አባዬ በጣም ነው ግራ ይገባኝ። ቅድም ደውሎ ማርታ አጋታ ላይ ናት ድረስላት ምናምን ሲለኝ ነበር። ይኸው መጣሁ፣ ምንም አይነት ነገር የለም። ቆይ ግን አንተ ምንድን ያልተፈጠረ ነገር እንደተፈጠረ እያደረክ የምትወራው? ቆይ ለምንድን ነው የማትሰማኝ? ትሰማኛለህ? ይሄ ሰውዬ እኔና ቤትን እገታ ክፍል ውስጥ ከቶ ነው። አብርሃም ትሰማኛለህ? እኔን ባታምነኝ ቢያንስ እሷን እመናት። እያት እስኪ አታሳዝንም? ደስታ ከፊቷ ላይ ከራቀ ስንት ጊዜ ሆነ? ቆይ አንተ ስለ ማርታ ደስታና ሐዘን ለኔ ልነግረኝ ነው? ትሰማኛለህ? አብረን ደስታና ሐዘኗን እኔ በደንብ እረዳታለሁ እንጂ ያልተፈጠረ ነገር በማያገባ እየገባታው። የኔ ውድ ንገሪያቸው ምን ያህል ደስተኛ እንደሆንሽ። አብርሃም እኮ ጤናውን እያጣብን ነው። ቶሎ ንገሪው የኔ ቆንጆ። ቆይ አንተ ለምንድን ነው በመካከላችን መግባት የምትፈልገው? እኔ ደስተኛ ነኝ አልኳችሁ አይደል እንዴ? ቆይ ከዚህ በላይ ማረጋገጫ ምንድን ነው የምፈልገው? ምንድን ነው የምፈልገው? በጣም ተሳዝናለሽ። ትሰማኛለህ? አስገድዷት ነው እንጂ ሰው በፍጹም ይሄን አታደርግ። በፍጹም እኔ ከዚህ በላይ መታገስ አልችልም። ታስወጣልኝ እንደሆነ አስወጣልኝ። በቃ አብርሃም አሁንም ከዚህ ቤት ውጣ። ለምን? በቃ ውጣ። ትሰማኛለህ? የጊዜ ጉዳይ ነው እንጂ የእጅን ታገኛታለሽ። አብርሃም የእጅን ታገኛታ ይሩጣ። የኔ ቆንጆ ጓደኞችሽ በጣም ትወጃቸዋለሽ። እኔንም እያወቅሽ ስትሄጂ ደግሞ በጣም ነው የምትወጂኝ። ልጅነት ይዞሽ እኮ ነው። ቆይ አንተ ምን አይነት ሰው ነህ? እንዴት ነው አባዬን በእነዚህ አይነት መንገድ የምታናግረው? ለተፈጠረው ነገር በጣም ይቅርታ፣ ግን አንተ እንዳይገባ ሆነ ብለህ ጭንቅላት እንደፍነው። የተደፈነውማ የአንተ ጭንቅላት ነው። ምን አይነት ውለታ ቢስ ነህ ግን አብርሃም? ትሰማኛለህ? እኔ የአንተንም ሆነ የእሱን ውለታ አልፈልግም። እውነቱን ስታውቅ ደግሞ ከእኔ በላይ ትጠለዋለህ። ሰማኝ? ትጠለዋለህ። በጣም ነው የምትገርመው አብርሃም። በጣም ታሳፍራለህ። ጓደኛዬ ስለሆንክ እራሱ በጣም ነው ያፈርኩት። እውነቱ ሲገባ ግን መተህ ይቅርታ የምጠይቀኝ አንተ ራስህ ነህ። እኔ አንተን ምንም ይቅርታ የሚያስጠይቀኝ ምክንያት የለም። ትሰማኛለህ አይደል? አሁን ቀጥ ብለህ ውጣልኝ እያልኩ እሱን የምናየው ይሆናል። ተመልሰህ ወደዚህ ቤት እንዳመጣ አንተ ስለገፋኝ ሳይሆን ጓደኛ ስለሆንኩና ስለማስፈልግ ተመልሼ እመጣለሁ። አንተን ነበር እየጠበቅኩኝ ነበር። ምን ነው ማዘር፣ በሰላም ነው የፈለጉ? አዎ በሰላም ነው። አንድ ማማክር ጉዳይ ነበረኝ። ስለ ሄኖክ ነው? አዎ። ታዲያ ከሱ ሌላ ምን ማማክር ጉዳይ ይኖረኛል? ቆይ ግን አንተ ከየት እየመጣህ ነው? ከሄኖክ ጋር ነበርኩ፣ ከዛ ነው የመጣሁት። ታዲያ ለዛ ነው ተበሳጭተህ የመጣኸው? እኔም እኮ እዛ ነበርኩ። እርሶም እዛው ነበሩ እንዴ? አዎ እኔም ሄኖክ ጋር ነበርኩኝ። እባክህ የኔን ልጅ እንርዳው። ሰውየው በጣም አደገኛ ነው፣ በቁሙ ነው የሚገድለው። ምን ላድርግ? ምንም እኮ ሊሰማኝ አልቻለም። እኔም እንዳደረገለት አላውቅም። ለሱ እኮ ነው ጥብቅና የሚቆሙ። ቀላል ሰው አይደለም፣ በጣም ሲበዛ አደገኛ ነው። ምንም ክፍተት መፍጠር አያስፈልግም። እንደማረግ አላውቅም፣ እንዴት አድርጌ እንደምረተው አላውቅም። እኔም እኮ አሁን የተገለጠኝ አንድም የሚረዳኝ ሄኖክ ነበረ፣ እሱም ደግሞ በቃ ድርቅ ብሏል። የኔ ልጅ እባክህን፣ ምንም ቢሆን እኮ አንተን ይሰማሃል። ጓደኛው እኮ ነህ። ውሻ አድርጎ እኮ ነው ያባረረኝ። አባቴን ተናገርክብኝ ብሎ ከቤት ነው ያባረረኝ። ታዲያ እንዴት ነው እውነቱን ነግሬው ልንግባባ የምንችለው? እንዴት ነው የሚረዳኝ? እና ታዲያ ምን ተሻለ? ደግሞ እኮ አባቱ ቅድም ቤት ውስጥ ያለችው ልጅ ላይ ጥቃት ሊያደርስባት ሲል ነው ደርሼ ያስጣልኳት። እንዴ ማዘር፣ እርስዎ ኖት እንዲ ያስጣሏት? በእውነት ማዘር በጣም ነው የማመሰግነው። ይህ በጣም ትልቅ ነገር ነው። አይ የኔ ልጅ ምን ምስጋና ያስፈልገዋል ብለህ ነው? እኛም እኮ ያለፍንበት ነው። የዚህ ሰውዬ ግፍ። ምንም ቢሆን እሷን አስጥሏታል፣ አድነዋታል እንዳይጸጸቱ። እኔማ እኮ እንደዛ የጎተተ ይዟት ሲሄድ ሳይ ደግሞ እንደ ልማዱ የሆነ ነገር ሊያደርጋት ነው ብዬ እኮ ነው እማልገባበት ቤት ዘልዬ የገባሁት ነው። በጣም ጥሩ አድርጓል። ግን ደግሞ አሁንም ከሱ ጋር ነች። ምን እንደሚፈጠር መገመት በጣም ከባድ። የኔ ልጅ በጣም ከባድ ሰው ነው። የስንቱን ሰው ህይወት አበላሽቷል መሰለ። እንዲህ በቀላሉማ አይተዋትም። እንግዲህ ከሰማን መንገዳችን ሄኖክ ብቻ ነው።
ለእሱም የማይመለሰው ነበር። እንደው አንድ ነገር ይዞት ነው እንጂ። እንዴ ማለት ምንድን ነው የያዘው? እሱ እንኳን አሁን አስፈላጊ አይደለም። አንድ ቀን በጊዜው እነግርሃለሁ። ብቻ ግን እንዳይጎዳችሁ እናንተ ራሳችሁን ጠብቁ። ይህን ሰውዬ ግን መቼም ቢሆን አለቀው። አባቴ ሞት ብያለሁ፣ አልምረው። በቃ የኔ ልጅ አላቁምም፣ ግን የልጄን ነገር አደራ አደራ የምሰጠው ላንተ ነው። ሰላም። አንቺ ከእነዚህ ሰዎች ራቂ ብዬሻል ነበር። ምንድን ነው የነገርሻቸው?